ጉድ 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 ትላላችሁ ቤተሰብ ማለት ነው። ሶሲ ኢንስታግራሟ ላይ ሼር ያደረገችውና ዳኒ ሼር ያደረገውን ይዤላችሁ መጥቻለሁ። ቤተሰብ አዲስ ነገር ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ያው የሶሲት ሀፒ በርዝዴ ሆኖ ማለት ነው። በነገራችን ላይ ሶሲን ፎሎ ካረጋችሁ ኢንስታግራም ላይ ብዙዎቹ ታዩታላችሁ። ያው ብዙ ጊዜ ቀውጢ ነው የምታደርገው ይች ልጅ ግን በተለይ ዲስኮ ምናምን ትወዳለች፣ ሼር ታደርጋለች። እና የእህቱ ሀፒ በርዝዴ ሆኖ እንደምታዩት ዳኒ ስጦታ በስጦታ ብሽብሽ እያደረጋት ኢንስታግራም ስቶሪያቸው ላይ ለቀውታል ማለት ነው። ዳኒም አብሮ ፎቶ ተነስቶ ስቶሪ ላይ ለቆታል። በነገራችን ላይ እንግዲህ የሶሲ የት ናት ሰምታችኋል፣ ቤተሰብ ማለት ነው። ያው እናንተ እንግዲህ አንዳንድ ተመልካቾች ያው በነገራችን ላይ ስለ ሶሲና ስለ ዳኒ ብዙም እንትን የሚላችሁ ነገር የለም። በሀይሚና በብሩኬ መለያየት ነው ብዙዎቻችሁ የምታለቅሱት። ሀይሚና ብሩኬ መጨረሻቸው መቼ ነው የሚታረቁት በማለት በእነሱ ነው የምትጨነቁት እንጂ ስለ ሶሲና ስለ ዳኒ መለያየት ማንም የሚጨነቅ ያለ አይመስለኝም። ምክንያቱም ብዙ ጊዜ እነሱን ብቻ ስለምንወዳቸው በሶሲና በዳኒ ክፍተት መፈጠራቸው እንደፈለጉ ይሁን ነው የምንለው። አንድ ቀንም ኮሜንት ሶሲና ዳኒ አብራችሁ ይሁኑ ተለያዩ የሚል ኮሜንት አይቼ አላቅም። በጣም ስለምንወዳቸው ሀይሚና ብሩኬን በሀይሚና በብሩኬ መሀል ብሩኬ ስለገባ ሶሲ ስለገባች በቃ እንዲወጡልን ነው የምፈልገው። ይሄ ምንድን ነው ማለት የፈለኩት ፕራንክ ነው እና ቤተሰቦች ፕራንክ ነው። ምን ለማለት ፈልጌ ነው፣ ዳኒና ሶሲም አልተጣሉም። እንደ ፕራንክ አድርገው ይሄንን አይዲ ፈጥረው ነው እንጂ ብሩኬና ሀይሚም አልተጣሉም። ያው ፕራንክ ስለሆነ እንደ መሆን ስላለበት ብቻ ነው እንጂ ዩቱብ ላይ የሚሰሩት ማንም ከማንም ጋር አልተጣላም፣ ቤተሰብ ማለት ነው። እንግዲህ ዳኒና ሶሲ ካልተጣሉ አንድ ላይ ከሆኑ ሀይሚና ብሩኬ የሚጣሉበት ምክንያት ምንም ነገር የለም። ስለዚህ ተመካክረው ስላደረጉት ብዙዎቻችሁ እያለቀሳችሁ ነው። በነገራችሁ ላይ አሁን ብሩኬ በቃ የመጨረሻ ውሳኔ ነው ብሏል እያላችሁ ብዙ ልጆች ኮሜንት ላይ የምታለቅሱ አላችሁ። በነገራችሁ ላይ አልተጣሉም፣ ይታረቃሉ ማለት እንደ ፕራንክ ቢጣሉ ፕራንክ አድርገው በሌላ ኬዝ ቀይረው ታርቀው ይመጣሉ ብሩኬና ሀይሚ በእርግጠኝነት ማለት ነው፣ በቅርቡ ለዛው ማለት ነው። እና አንዳንድ ነገር ግን ሀይሚዬ ሼር የምታደርጋቸው ነገሮች አሉ። እነሱ ከልቧ ነው በነገራችን ላይ የምታደርጋቸው ስላችሁ ከህይወታችሁ ጋር የሚሄደውን ነገር ነው ብዙ ጊዜ ሼር የምታደርጉት ለሰውና ሼር አድርጋለች። እና እሱም ምን ይላል መሰላችሁ፣ የኔ እግዚአብሔር ያሳለፍከኝን ከባድ ቀኖች ዘወር ብዬ ሳይ ስለ ነገ ውስጥ ይርፍ ይላል። ብቻ አንተ ልቤን ደግፈው አልፈዋለሁ ክፉን ቀን ብላ በልቅሶ ፖስት አድርጋለች ማለት ነው። አዎ ሁሌም በቃ አንዳንዴ ያሳለፍናቸውን ነገሮች ዘወር ብለን ስናይ እንዲህ ፈጣሪ ስራ ብለን የምናለቅስበት ማናችንም ብንሆን መጥፎ ነገር ሳይደርስብን ሳንፈተን የምናልፍ ልጆች ያለን አይመስለኝም። የሰው ልጅ በቃ ሁሌ አልጋ በአልጋ ሆኖለት አይኖርም። አንዳንዴ መጥፎ ነገር ሲገጥመን ለበጎ ነው ብለን ያንን ነገር ለመልካም ነው ወደፊት ለመልካም ነው ብለን ነው ማሰብ ያለብን። እና ብዙ ፈተና አለ የሰው ልጅ ሲኖር በህይወቱ ውስጥ ማለት ነው። እና ቤተሰቦቼ ዋናው ትዕግስት ነው። በምናምነው አምላክ መጸለይ